አንገት የደፋንበት የፓስተር ትዝታው ከሀገር መውጣት ጉዳይ ውሸት እንደሆነ እየተነገረ ይገኛል። አንድ ልጅ እንዲህ ይላል፣ መነኮሳት ሚስት ማግባት አለባቸው። በጣም ብዙ መነኮሳት ለኔ እየደወሉ ሚስት ልናገባ ይገባል እያሉኝ ነው እያለ ይገኛል። አንዲት ልጅ ኢየሱስ ክርስቶስ ወይን እንጠጣ አለኝ፣ ግን እኔ ወይን መጠጣት ኃጢአት ነው ብዬ ኢየሱስ ክርስቶስን ገሰጽኩት እያለች ትገኛለች። እነዚህና በጣም ብዙ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ ውድ የንሴቦ ቤተሰቦች? አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ባለፈው ቪዲዮአችን በጠየቅነው ጥያቄ እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት እንግዲህ ከታች በምትመለከተው የቴሌግራም ሊንክ ኮንታክት አድርግና ሽልማትን መውሰድ ትችላለህ። ዛሬም በቪዲዮአችን መጨረሻ ጥያቄ ይኖረናል። ጥያቄውም ደግሞ ሽልማት አለው። ዛሬ ቪዲዮአችን የምንጀምረው እጅግ በጣም ደስ በሚል ቪዲዮ ነው። ቪዲዮን አይተን እንመለሳለን። የእመቤታችን ረድኤቷ በረከቷ አማላጅነቷ እናትነቷ አይለየን። ለወንድማችንም እግዚአብሔር ዝማሬ መላእክትን ያሰማለን። ጾመ ፍልሰታ እንዴት እያለፈ ነው? እስኪ እናንተ ጋር እንዴት እንደሆነ ኮሜንት አድርጉን። ወንድማችንም እግዚአብሔር ዝማሬ መላእክትንም ያሰማልን ያላችሁ ኮሜንት አድርጉ። ቀጣይ ቪዲዮ በጣም የሚገርም ነው። ይህንን ቪዲዮ በደንብ አድርጋችሁ እዩት። ፈገግም ያስብላል ያስተምራልም። ወደ ቪዲዮ እንሄዳለን። ያው እንግዲህ እኔ ለ30 ዓመት ጴንጤ ቸርች ነበርኩ ብያችሁ ነበር። እኔ ጴንጤ ቸርች አይደለም ሸማቾች ነው የምለው። እንዴት ካላችሁኝ ኮንፈረንስ ተባለ። አንድ ፓስተር መጣ። እናንተ ያልተቀባችሁት አለ፣ የተጸለየበት ዘይት አለ ግዙ አለ። ዘይት ገዛን፣ ተቀመጠ። ሌላኛው መጣ። እናንተ የምድር ጨው ናችሁ አለ፣ ጨው ግዙ አለ። ጨው ገዛን። ሶስተኛ አንዱ መጣ። እናንተ ከዛ ይዛችሁ የመጣችሁት ድፍ አልለቀቀም፣ ስለዚህ እግዚአብሔር ሰው የጸለየበት ሶፍትና ሳሙና አለ፣ እሱን ግዙ አለ። እሱን ገዛን፣ ተጸለየ፣ ፕሮግራሙ አለቀ። ያንን በፌስታል ጨውዬንም ምናምን ዘይት የቅብጥርስ ምናምን ሰብስቤ ወደ ቤት ይሄድ ጓደኛዬ ያገኘኝ። ሽሜ ከየት ነው የመጣው ሲለኝ አፈርኩ። የምልበት ከሸማቾች አልኩት። እና ከዛሬ በኋላ ማንኛውም ኦርቶዶክሳውያን ጴንጤ ቸርች እንዳትሉ፣ ሸማቾች ቸርች። ወንድማችን እጅግ በጣም እናመሰግናለን። በጣም ፈገግ የሚያስብል ቪዲዮ ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንድ ልጅ እንዲህ ይላል፣ መነኮሳት ሚስት ማግባት አለባቸው። በጣም ብዙ መነኮሳት እየደወሉ ሚስት ልናገባ ይገባል እያሉኝ ነው እያለ እየሰማነው እንገኛለን። ቪዲዮን አይተን እኛም አንዳንድ ነገሮችን የምነጋገር ይሆናል። መነኮሳት እኮ ማግባት አለባቸው እኮ ባይነን እኮ ነው። ብፁዓን አባቶቻችን በረከታቸው በሁላችን ይደርብንና ትዳር አልያዙም፣ ልጆች አይወልዱም። ለነሱ መብት ለነሱ ስም የምንከራከረው እኛ ልጆቻቸው ነን። ነገራችን አንዱ ጥያቄያችን እኮ አሁን ልጅ አላቸው ስላላችሁ ምናምን ብለ ያነሳው ጥያቄያችን አንዱ ጥያቄያችን እኮ መነኮሳት እኮ ማግባት አለባቸው እኮ ባይነን እኮ ነው። እናንተ አግቡ። እናንተ አሁን እንግዲህ ማግባት ፈልጋችኋል፣ አግቡ፣ ችግር የለውም። አሁን ይሄን ስለ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ማግባት መጽሐፍ ቅዱሳዊ አይደለም እንዴ? ነው። አለማግባት መጽሐፍ ቅዱሳዊ ነው። መቁጠራት በጥሪ ነው። ጴጥሮስን የሚያክል አማድ እኮ አግብቶ እኮ ነበር። ጳውሎስን የሚያክል ሰው ደግሞ ታላቅ አገልጋይ ደግሞ እንዳላገባ መጽሐፍ ይነግረናል። ማግባትም አለማግባትም በራሱ ልክ ነው ብሎ ማለት አይቻልም። ግን እንደ መርህ አስቀምጠ አንድ ሰው መነኮሰ ሞተ ከተባለ ጊዜ ጀምሮ ማግባት የለበትም ብለ ከልከለ። መጽሐፍ ቅዱስ እኮ ኤጲስቆጶስ ሊሆን የሚወድ ማንንም ቢኖር አለ የአንዲት ሚስት ባል መሆን አለበት ሄዳ መጽሐፍ ቅዱስ አይደለም። ሰኞ ጠዋት ቢሮ ስንገባ ያ የሚዲያ ክፍል ስልክ ተጨናነቀ። ደዋዮቹ አብዛኞቹ ገዳማውያንና መነኮሳት ናቸው። ምን ብለው ቢደውሉ ጥሩ ነው?
እባካችሁ ይሄንን ርዕስ ግፉልን፣ በደንብ አድርጋችሁ ግፉልን። እኛ ራሱ ምን አድርገናል? ተጨንቀናል። ስጋዊ ሰዋዊ ጉዳይ እኮ ነው ወዳጄ። አንዳንድ ሰው እንግዲህ ከማያገባው ገብቶ መፈትፈቱን ተያይዞታል። እነዚህ ሰዎች እንግዲህ ተሐድሶች ናቸው። በኦርቶዶክስ ቤት የሚደረገው የምንኩስና ስርዓት አያስፈልግም እያሉ ይገኛሉ። ቤተክርስቲያናችን ምንኩስና ስርዓት ያስፈልጋል ስትል ያው ጋብቻ አያስፈልግም እያለች እንዳልሆነ ሁላችንም ማወቅ አለብን። እንደው እንደ ምሳሌ እንኳን ብናየው አንድ ሰው ጥሩ ጸባይ ያለው ብለን ስለዛ ሰው ስንናገር እንደ ሌላ ሰው መጥፎ ጸባይ ነው ማለት አይደለም። ጋብቻ ጥሩ ነው። ቤተክርስቲያንም የምትደግፈው ነገር ነው። ቅዱስ ብላ የምትቀበለው ነገር ነው። የፈለገ ደግሞ አቅም ያለው ሰው ደግሞ በመነኮሳት ስርዓት በመነኮሳት መንገድ ደግሞ ሊሄድ ይገባዋል። በሁለቱም መንገድም የራሱ መብት ነው፣ የራሱ ምርጫ ነው አንድ ሰው እንጂ ቤተክርስቲያናችን እንዲያው ትዳርን እንደ ኃጢአት ምንኩስናን ደግሞ እንደ ጽድቅ የምትቆጥር እንዳልሆነ ሁላችሁም ማወቅ አለባችሁ። ምንኩስናን የጀመረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ከተጠመቀ በኋላ ቀጥታ ሄደው ወደ ምድረ በዳ ወደ በረሃ ነው። በዛ በምድረ በዳ እንግዲህ 40 ቀንና 40 ሌሊት በበረሃ እንግዲህ በሰይጣን የደረሰበት ፈተና በኋላ ከአናብስት ጋር ከኖረ በኋላ ቀጥታ መጥቶ የመጀመሪያው ተአምር ያደረገው ጋብቻን መባረክ ነበር። በቃና ዘገሊላ ወይኑን እንዴት አድርጎ እንደባረከላቸው የሚታወቅ ነገር ነው። ግን ይሄ የምንኩስና መንገድ እንደ ቤተክርስቲያን ዝም ብላ ያመጣችው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ አድርጎት እኛ ደግሞ አድርጎ የተባልነው መንገድ ነው። ግን ይህ መንገድ ደግሞ ሁሉም ሰው ያድርገው ማለት ሳይሆን ራሱ ፈቅዶ ይህንን መንገድ እኔ እፈልጋለሁ ወይም ደግሞ ጌታዬ መድኃኒቴ ኢየሱስ ክርስቶስን በሙሉ ሐሳቤ በሙሉ ልቤ መከተል እፈልጋለሁ ሲል የምንኩስና መንገድን መከተል ይችላል እንጂ እንደ ቤተክርስቲያናችን ጋብቻን አቃላ ኃጢአት አድርጋ ምንኩስናን ደግሞ የጽድቅ መንገድ አድርጋ የምትይዝበት ምንም ምክንያት የላትም ማለት ነው። በምንኩስና መንገድ ያሉ ሰዎች ግን እንዲያው አንድ ክርስቲያን አታድርግ ተብሎ ከተከለከለው ኃጢአት ብቻ ሳይሆን ከተፈቀደለት የጋብቻ የስጋዊ ነገሮች ሁሉ ርቆ በሁሉም መንፈሱ ጌታችን መድኃኒታችን ኢየሱስ ክርስቶስን የሚከተልበት መንገድ ነው ማለት ነው። አሁንም ቢሆን መነኮሳት ደውለውልኛል እንደዚህ ነው የሚለው ሰው ማንም ሰው አይደውልለትም። እንዲህ ያለ መነኮስ ደግሞ ወጥቶ ማግባት ይችላል። አሁንም ቢሆን እርሱ የመነኮሳት ተቆርቋሪ ምናምን ሆኖ ነው እየሰማን የምንገኘውና መናፍቃን በዚህ መልኩ ነው በቤተክርስቲያናችን ላይ እንዲያው የማይፈጠር ጥያቄን እየፈጠሩ እንዲያው ለነሱ ስራ የያዙ የሚመስላቸውና ሁላችሁም ኦርቶዶክሳውያን እንዲህ አይነት ነገሮችን ስናይ አይ እውነት ነው መነኮሳት የሚሄዱበት መንገድ የጽድቅ ነው፣ ጋብቻ ደግሞ እርኩሰት ነው ብላ ቤተክርስቲያን ታስተምራለች የሚል ሐሳብ እንዳይኖራችሁ ብዬ ነው ይህንን ቪዲዮ ወደ እናንተ አምጥቼ ያደረስኩላችሁ። ቤተክርስቲያናችን ጋብቻ ቅዱስ እንደሆነ ታምናለች ታስተምራለችም። እንደው ደግሞ የቻለ በሙሉ ሐሳቡ ክርስቶስን መስሎ መኖር የሚፈልግ ሰው ደግሞ በመነኮሳት መንገድ መሄድ ይችላል ትላለች ማለት ነው። ልጁ ግን ያነሳው ሐሳብ ልክ እንዳልሆነና ራሱ ፈጥሮ እንደሆነ ሁላችሁም እንድታውቁት ይገባል። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እስቲ ወንድማችን ዲያቆን ዘላለምን አይተን እንመለስ። በምትጸልዩበት ጊዜ ላይ በፍጹም እግዚአብሔር ፊት ቆማችሁ የጎደላችሁን ለማየት ቆሙ እንጂ ያላችሁን ነገር እንዲህ ነው ብላችሁ ለመናገር እንዳትሞክሩ። ምክንያቱም ዘርዝረነው አድርገነዋል ካልነው ነገር ይልቅ ተጠብቆብን ያልፈጸምናቸው በጣም ብዙ ነገሮች ስላሉ ማለት አስታውሳችሁ እንደዚህ ብላችሁ ለመናችሁበት ጊዜ ትዝ ይላችኋል። ምንም ነገር ሳትለምኑ መንግስትን አትንሳኝ ያላችሁበት ጊዜ አብዛኞቻችን አይለን። ምክንያቱም አባታችን ሆይ ስንል ሳንወድ በግዳችን ምንህ ትምጣ እንላለን። ያው ልመናው እኮ መንግስተ ሰማያትን ስጠን፣ ያ ዳግም የምትመጣበት ጊዜ ትቅረብልን እንደማለት ነው። አስቦበት ግን ልክ ውዳሴ ማርያም ከፍቶ ዳዊት ደግሞ ድርሳነ ገብርኤል አንብቦ አደራህን ቅዱስ ገብርኤል ብሎ እንደምንለምነው ልመና ግን አደራህን ገብርኤል እግዚአብሔር መንግስት እንዳትነሳኝ ብለን ለምነን አናውቅ። ከእግዚአብሔር ፊት እንዳንቆም የከለከለን ሰው አለ? መልሱ እንጂ። የለም፣ በፍጹም የለም። እንዳንተነፍስ ትንፋሻችንን የወሰደዋል እንዳንኖር የከለከለን ሰው አለ? የለም እኮ ታውቃላችሁ። እግዚአብሔርን ይሄንን ህይወት እንዳንለምነው ሊያደርገን የሚችል በቂ ምክንያት የለን፣ በፍጹም የለን። ለዛ ነው ስለ ጸሎት ክርስቶስ ሲያስተምር ራሱ ጽድቁንና መንግስቱን ሹ ሌላው ይጨመርላችኋል ያለው። እኛ ህይወት ላይ ግን ሲመጣ ተገላበጠ። እኛ ሌላው ያሳስበን፣ ከዛ በኋላ ጽድቁንና መንግስቱን የሁለተኛ አጀንዳችን ይሆንብናል። ልብ ብላችሁ ስሙ አደራችሁ። በፍጹም በዚህች ህይወታችሁ ላይ ስትኖሩ እግዚአብሔር የጨመረላችሁ አንድ ቀን ትላንትና ያልሰራችሁትን ኃጢአት የምትጨምሩበት አይደለም። ለዘላለም ህይወት ለመቅረብ የምትሞክሩበት ቀን ብቻ ነው። ያ ዋጋ ያስከፍላል፣ ምንም ጥርጥር የለውም። ሁሉም ሰው ዘላለማዊ ህይወትን ለመውረስ የሚያልፈው መንገድ የተለያየ ነው። ወንድማችን እጅግ በጣም እናመሰግናለን። እግዚአብሔር ቃለ ህይወትን ያሰማልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንዲት ልጅ ይህንን ሰሞን በጣም መነጋገሪያ ሆናለች። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ዴት አደረግኩኝ ወይም ደግሞ
እንደ ፍቅረኛ ተቀጣጥረን ተገባበዝን አይነት ወሬን እያወራች ትገኛለችና የልጅቱን ቪዲዮ አይተን እንመለስ። ዴት አብረን እንሂድ። እንደምታውቁት እንግዲህ ኤሌ ነኝ ያለው በጣም የሚገርም ትራንዚሽን ያለው ቪዲዮ ልሰራላችሁ ነበር። አብሮኝ ነበረ ሄደው ቀድሞኝም ደርሷል። ዲነር ዴት ነው። ምግቤ መጣ። እኔ ብቻ ነበረ ምግብ ያዘዝኩ። said wine I said no አሁን ኃጢያት ነው ድሮ ነበር አልኩ። taking myself on a date ከኢየሱስ ጋር አብሮ ዴት ማድረግ በጣም ነው ደስ የሚለው። ሰውን አትፍሩ። እንደው እግዚአብሔርንም መደፋፈር ላይ ደረሳችሁ። እጅግ በጣም ያሳዝናል። እንደሰማችኋት ነው። ከኢየሱስ ጋር ዴት አደረግን አለች። ምን አይነት ድፍረት ነው? እንዴት እግዚአብሔርን ይህን ያህል ልትዘብችበት ልትቀልጅበት እንዴት አሰብሽ? በእውነት ፕሮቴስታንቶች ግን በህይወት አላችሁ? በህይወት ውስጥ ነው ያለነው ብላችሁ ታስባላችሁ? እንዲህ አይነት በእናንተ እምነት ውስጥ ያለች ልጅ ከኢየሱስ ጋር ዴት አደረግን ሾፒንግ ገበያ ገባን ብላ በማህበራዊ ሚዲያ ደፍራ ስትናገር አንድ ነገር ላለ ማለት እንዴት ደፈራችሁ? በጣም ያሳዝናል። አያችኋ? ፕሮቴስታንት ትክክል አይደለም። ወደ ትክክለኛው ህይወት ወደሚገኝበት ቤት ኢየሱስ ክርስቶስ ወደሚነክስበት ወደሚከበርበት ቤት ነው የምንለው ለዚህ ነው። ከኢየሱስ ክርስቶስ ጋር ዴት አደረግን ማለት ኢየሱስ ክርስቶስን ማክበር ነው። በጣም ያሳዝናል። ሌላ ምንም ምለው ነገር የለም። እግዚአብሔር ግን ማስተዋሉን ለሁላችንም ያድለን። በቃችሁ ይበለን፣ ይቅር ይበለን። ልጅቱ እንደሰማችኋት ነው እንግዲህ በጣም የሚያሳፍር ነገር ነው። ለአምላካችን ለስም አጠራሩ ክብር ይግባውና እንደ ፍቅረኛ ዴት አደረግን ወይም ደግሞ አብረን ፍቅረኛሞች እንደሚውሉት ዋልን። ምሳ እንብላ አልኩት፣ እርሱ አልበላም አለኝ። እርሱ ግን ወይን እንጠጣ አለኝ። እኔ ደግሞ ኢየሱስ ክርስቶስን ወይን ኃጢአት ነው ብዬ ገሰጽኩት እያለች ትገኛለችና እንደው አሁንም ቢሆን ለስም አጠራሩ ክብር ይግባውና እርሷ የተናገረችውን ነገር መድገም በጣም የሚቀፍ ነገር ነው። ግን የፕሮቴስታንት መንገድ መጨረሻው ምን እንደሆነ እያየነው እንገኛለን። ኢየሱስ ክርስቶስን በዚህ መልኩ አቃሎ ማየት አቃሎ እንዲህ አደረግን ብሎ መናገር ድፍረቱ ያለበት ቤት በፕሮቴስታንቱ ቤት ነው እንጂ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ኢየሱስ ክርስቶስን ኢየሱስ ብሎ ለመጥራት እንኳን እንዳለ የኦርቶዶክስ አማኝ በጣም ክብድ ነው የሚለው። ለምን? አምላኩ ስለሆነ ጌታችን ስለሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን ነው የምንጠራውና እንዲያው አንዳንድ ሰው በዚህ መልኩ በሐሰተኛው መንገድ ስላለ ኢየሱስ ክርስቶስ የሚገለጽበትን መንገድ አያውቅም። ያው እኛ የምንለው ምንድነው? እባካችሁ መጽሐፍትን አንብቡ፣ አሁን ያላችሁበት መንገድ የጨለማ መንገድ ነው፣ ወደ እውነተኛው መንገድ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ኑ በብርሃኑ ተመላለሱ እያለን በዚሁ መልእክታችን እናስተላልፋለን እንጂ አሁን ላይ የፕሮቴስታንቱ መንገድ ይህንን ይመስላል ማለት ነው። በጣም እሷ የተናገረችውን ነገር መድገም በጣም እኔም ለመናገር ቀፎኝ ነበር። ያው እናንተም ቪዲዮ ማየት ስላለባችሁና ልጅቱ ደግሞ ኢየሱስ ክርስቶስን በምን እንደገለጸችው እንደታዩት ስለፈለኩ ነው የልጅቱን ቪዲዮ አምጥቼ ለእናንተ ያጋራዋችሁ። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እግዚአብሔር ለነዚህ ሰዎች ልቦና ሰጥቶ ወደ እውነተኛው መንገድ ይመልሳቸው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የምንሄደው ወደ ፓስተር ትዝታው ጉዳይ ነው። አቶ ትዝታው ከሀገር እንደወጣ እየሰማን እንገኛለን። ከሀገር መውጣቱ ዜና በጣም ብዙ ኦርቶዶክሳውያንን አስከፍቷል። ለምን? ፓስተር ትዝታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ እንደመሰረተችበትና ያልተያዘበት ምክንያት እንደጠፋ ወይም ደግሞ ፖሊስ ቢፈልገው እንዳልተገኘ ነው ተገልጾ የነበረው። አሁን ላይ ግን ከሀገር እንደወጣ ሰምተናል። አንዳንድ ከሀገር መውጣቱን ደግሞ ውሸት የሚያስመስሉ ዜናዎችም እየሰማን እንገኛለን። እስቲ ከሀገር መውጣቱን መጀመሪያ ተመልክተን የወጡ መረጃዎችን ደግሞ አብረን የምናይ ይሆናል። ህግ የለም፣ የህግ ክፍል የለም፣ የሃይማኖት ተቋማት ጉባኤ የለም፣ መንግስት የለም። በአጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከክብር ማነስ እጅና ጓንት ሆኖ የማይሰራ አካል በጥቅሉ የለም። ከዚህ በኋላ እንዲህ ቢሆንልን ብዬ እላለሁኝ። ምናልባት ይህ ቪዲዮ ለበርካታ ተጽዕኖ ፈጣሪዎች ቢደርስ በጣም ደስ ይለኛል። ከዚህ በኋላ ምንም አይነት የክፋትና የጥላቻ ንግግርም ሆነ ድርጊት ይፈጸም ሚዲያ ላይ አምጥተን ባናጫጫሁላቸው ብዬ እላለሁ። ምክንያቱም መንግስት ይደብቃል፣ ህግ ቸልተኛ ነው፣ የኛ ቤተም ሰዎች ደግሞ ውሸታሞች ናቸው። በዚህ ሁሉ መካከል ለቤተ ክርስቲያናችን ዋስ ጠበቃ ጥላ ከለላ መሆን የምንችለው ከፈጣሪ በታች እኛው ራሳችን ነን። ሚዲያ ላይ መተን ምንም ነገር ሳንናገር መደበቂያቸውን ሳናበጅ የወዳችንን በወዳችን ይዘን መስራትና መልፋት። የትኛውም ጠላት የትኛውም ክፉ አሰራር ግን ይህንን ይወቅ። አትፈርስም አትጠፋም በጠላት። ወንድማችን እንደሰማችሁት ነው የፓስተር ትዝታው ጉዳይ እንግዲህ በጣም ብዙ ኦርቶዶክሳውያንን አንገት አስደፍቷል። ቤተክርስቲያናችን እንግዲህ የደረሰባትን የህግ መጣስ ሁላችንም የምናውቀው ነው። በጣም እኔ ደግሞ ከገረመኝ ነገር መካከል ፓስተር ትዝታው ለምንድን ነው ያልተያዘው ተብለው እንግዲህ አንድ አባት ፓስተር ትዝታው ከሚሊኒየም አዳራሽ ፕሮግራም ከማዘጋጀቱ ከአንድ ቀን በፊት ያስተላለፉት አንድ መልእክት ነበር። ፓስተር ትዝታው ያልተያዘበት ምክንያት ፖሊስ
ወይም ደግሞ ፌዴራል ፖሊስ ቢፈልገው ስላጣው ነው እንጂ አሁንም ቢሆን በተገኘበት ይያዝ የሚል ደብዳቤ ወጥቷል ብለው ሲናገሩ ሰምተን ነበር። ግን ያን ነገር ሁሉ አልፎ ፓስተር ትዝታው ሚሊኒየም አዳራሽ ላይ እንደፈለገ ሁሉ ሆኖ እንዲያውም የሚፈልጉት ፌዴራል ፖሊሶች ሌላ ችግር እንዳይደርስበት አጅበውት ፕሮግራሙን በስርዓት ፈጽሞ ሲወጣ ተመልክተናል ማለት ነው። አሁንም ቢሆን ሁላችንም ኦርቶዶክሳውያን ማወቅ ያለብን ምንድነው ፓስተር ትዝታው ከሀገር ወጣም ወይም ደግሞ ይህ መረጃ ውሸት ሆነ ፓስተር ትዝታው በኢትዮጵያ እንደማይከሰስና ያደረገው ነገር ደግሞ ወንጀል እንዳልሆነ ልናውቀው ይገባል። ለምን ፓስተር ትዝታው መጀመሪያ በውጭ ሀገር ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የፈጸመው ነገር ይታወቃል። ግን ያንን ነገር ደግሞ መፈጸሙ ያው የህግ አግባብ እንዳልሆነ ወይም ደግሞ ወንጀል እንደሆነ እየታወቀ ልብ ተሰምቶት ወይም ደግሞ አይዞ ማንም አይነካም ተብሎ ወደ ኢትዮጵያ እንደገባና ፖሊስም ደግሞ ይህንን ከታች የወረደለትን ትዕዛዝ በእነዚህ ባለስልጣናት በኩል ደግሞ ማስፈጸም እንዳልቻለ ነው ያው እየተገነዘብን የምንገኘውና ያው አሁን ላይ በስልጣን ያሉ ሰዎች የኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ መልኩ በእነትዝታውን በሉት እነርሱ በሚፈልጉት መልኩ በዚህ መልኩ ማዋረድን እንደያዙ ነው ሁላችንም ልናውቀው ይገባል እንጂ በመንክር ሚዲያ ፓስተር ትዝታው ከሀገር እንዳልወጣ ይህ መረጃ ደግሞ የተላለፈበት ዋና ምክንያት ምንድነው? የኦርቶዶክሳውያንን ስነ ልቦና ለመመርመር እንደሆነ መረጃውን አወጧል። እስኪ ትንሽ ላንብብላችሁ። አቶ ትዝታው ሳሙኤል ወደ አሜሪካ ተመልሷል የሚባለው የውሸት ዜና ነው። በአቶ ትዝታው ሳሙኤል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ እንደመሰረተችበትና ከሀገር እንዳይወጣ መታገዱ እንዲሁም በህግ ቁጥጥር ስር ለማዋል ፖሊስ እየፈለገው እንደሆነ በዚህ በመንክር ሚዲያ መዘገባችን ይታወቃል። ሆኖም ግለሰቡን በቁጥጥር ስር ለማዋል ከታች ያለው የፖሊስ አባል እየፈለገው ቢሆንም ከላይ ያሉ ባለስልጣናት ለግለሰቡ ከለላ በመስጠት በህግ ቁጥጥር ስር እንዳይውል ችግር እንደሆነባቸው የደረሱን መረጃዎች ያስረዳሉ። ግለሰቡ ሲጀምርም ወደ ኢትዮጵያ እንዲገባ አይዞ ማንም አይነካህም ያለው ባለስልጣን እንዳለ በማህበራዊ ሚዲያ ከሚያሳየው ሁነት መረዳት ይቻላል። መንክር ሚዲያ በዚህ መልኩ ዘገባውን አድርጓል። ሁላችንም ማወቅ ያለብን ምንድነው ግን ፓስተር ትዝታው ከሀገር ወጣም ከሀገር አልወጣም በዚህ ወንጀሉ አይከሰስም። ለምን? ከጀርባው ያሉት ባለስልጣናት ስለሆኑ እነርሱ ደግሞ አሁን በሀገራችን ከህግም በላይ ስለሆኑ ፓስተር ትዝታው ባደረገው ነገር እንደማይከሰስ ልናውቅ ይገባናል ማለት ነው። መንክር ሚዲያ ይህንን ያውጣ እንጂ ፓስተር ትዝታው ደግሞ ሌላ ቦታ ሆኖ ከሀገር እንደወጣ የሚያመለክት ቪዲዮ እያየን እንገኛለን። እስኪ እሱን ቪዲዮ አይተን እንመለስ። በሰላም ተገብቷል። ክብር ለኢየሱስ ይሁን፣ አሜን። ፓስተር ትዝታው በዚህ መልኩ ደግሞ ከሀገር እንደወጣ የሚያመለክት ቪዲዮዎች ወጥተዋል ማለት ነው። ሁላችንም ኦርቶዶክሳውያንን አንገት አስደፍተዋል። አንገት ያስደፋበት ምክንያት ምንድነው? ቤተክርስቲያናችን ክስ መስርታለች። ከሀገር እንዳይወጣ ታግዷል ተብሎ ሰምተን ነበር። ግን ቤተክርስቲያናችን የከሰሰችው ክስ በዚህ መልኩ ውሃ ሲበላውና አንዳንድ ባለስልጣናት ከህግ በላይ ሆነው እነሱ እንግዲህ ይህንን ሰው ከሀገር እንዳስወጡት ስናይ ቤተክርስቲያናችን በዚህ መልኩ ምን አይነት ፈተና ላይና የምትናገረው የምትከሰው ወይም ደግሞ እሷ የምታሰማው ድምፅ እንደማትሰማ ከምንም እንደማትቆጠር እያየን እንገኛለን። አባቶቻችን ይህንን ሰው እንግዲህ ለማስያዝ ክስ መስርተዋል። ግን ከአቅማቸው በላይ መሆኑ እያየን እንገኛለን ማለት ነው። እኔ በጣም ያዘንኩት ደግሞ ከዚህ ሁሉ ነገር በሃይማኖት ተቋማት ጉባኤ ነው። ከ3 ወር ከ4 ወር በፊት እፎይ በእስልምና እምነት ላይ ተናገረ በተባለው ነገር መግለጫ ወጥቶ ነበር። የሃይማኖት ተቋማት ጉባኤ አንዱን ለማጋጨት እንዴት እንደዚህ ያደርጋል ብሎ እፎይ ላይ በጣም ብዙ ዘመቻ ተደርጎበት ነበር። የሃይማኖት ተቋማት ጉባኤም መግለጫ ወጥቶ ነበር። ትዝታውም ያደረገው ነገር ከእፎይ በላይ ነው እንጂ ከእፎይ በታች አይደለም። የሃይማኖት ተቋማት ጉባኤ ትዝታውም እንዲከሰስ የሆነ እንቅስቃሴ ሊያደርግ ይገባዋል እንጂ ዝም ብሎ ማለፉ አሁንም ቢሆን ጥሩ ነገርም አላደረገም። ለምን? የሃይማኖት ተቋማት ጉባኤ ዋና ዓላማው ምንድነው? የሃይማኖትን መቻቻል ወይም ደግሞ አንዱ ሃይማኖት የአንዱን ሃይማኖት አክብሮ የራሱን ደግሞ ወዶ እንዲኖር ነበር። ግን ደግሞ ይህ ነገር አልሆነም። የሃይማኖት ተቋማት ጉባኤም ይህንን ነገርም ማስጠበቅም አልቻለም። ብቻ ቤተክርስቲያን ላይ ሲሆን ሁሉም ነገር ድምፅ አልባ ይሆናል። ቤተክርስቲያናችን በሃይማኖት ተቋማት ጉባኤ አሁንም ቢሆን አባል መሆኗ ምንም ጥቅም እየሰጣት አይደለም። ይህንን ነገር ካላስጠበቀላት ከሚመጡባት ከእንዲህ አይነት ፈተናዎችና እነዛን ፈተናዎች ደግሞ ለማስወገድ እንቅስቃሴ የማያደርግ የሃይማኖት ተቋማት ጉባኤ ለቤተክርስቲያናችን የማይበጅ እንደሆነ አሁንም ቢሆን አይተነዋል። የፓስተር ትዝታው ጉዳይ ግን በዚህ መልኩ ውሃ በልቶታል። በሀገራችን እንግዲህ ቤተክርስቲያናችን የማትሰማበት ደረጃ በዚህ መልኩ ደርሳለች ለማለት ነው ይህንን ቪዲዮ ያመጣ ነው። ከዚህ በፊት የሚያነበብኩላችሁ መንክር ሚዲያ ላይ የወጣው መረጃ ፓስተር ትዝታው ከሀገር አልወጣም፣ አንዳንድ ጓደኞቹ ናቸው ለፕሮፓጋንዳ ይህን ነገር እያሰሩ የሚገኙት የሚልን ሀሳብም ያው ቅድም አይተናልና አሁንም ቢሆን ፓስተር ትዝታው ከሀገርም ወጣ ከሀገርም ኖረ ቤተክርስቲያናችን ምንም ነገር ማድረግ እንደማትችል ግን ሁላችንም ኦርቶዶክሳውያን ልናውቀው ይገባል ማለት ነው። በጣም አሳፋሪ ተግባር እንደተፈጸመ ልታውቁት ብዬ ነው
ይህንን የፓስተር ትዝታውን ጉዳይ ወደ እናንተ አምጥቼ እናንተ እንድትሰሙት ያደረኩት ማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ አንድ ካህን ናቸው። ያው የነ ፓስተር ትዝታውና የነ በጋሻው በጣም የጥብቅ ጓደኛ ነበሩ። ይህንን ነገር ሲናገሩ ነበር። ቪዲዮን አይተን እንመለስ። ዛሬ ትዝታው እዚች ቤተክርስቲያን ላይ እንዲህ ሲሳለቅባት እንዲህ ሲያዋርዳት ለምን አልወጡ? በተለይ እነ በጋሻውና ትዝታው ለአንተ የቅርብ ሰዎች የነበሩ፣ አንተ ግን በቤቱ ጸንተህ የነሱ ንዋይ የነሱ አተለያየ ነገር ዝና ሳያታልል በቤቱ ጸንተህ የቆየህ ነው። ከነሱ ከተለያየን ከ1 ዓመት ከ8 ወር በኋላ እነሱ ታድሶ ተብለው ሲወገዙ ሁሉም የወጡት ሰዎች ውስጥ ለውስጥ በመሻተት በመቀባበል በመተያየት ነው ያደርጉ የነበር። ክብር ለጻድቁ ይሁን የሚል ጥቅስ ጽፌያለሁ። እንዴት ክብር ለጻድቁ ይሁን ትላለህ አለኝ እና በጣም ተጣላን፣ ቅያሜ ውስጥ እስክንገባ ድረስ። ናና ኢየሱስ ከሆነ ምን ሊሉት ነው? አሁን የኔት ምንድነው የሚሉት? ስለ ስም እናትህን ሰደብናት ሊሉት? ስለ ስም ታቦቱን መክተፊያ ያልነው ሊሉት? ስለ አንተ ቀንተን ቅዱሳንን አዋርደናል መንግስትን አውርሰን ሊሉት ነው? በመሰረታዊ ነገር በምንፍቅና በራሱ ቅዱስ ጳውሎስ የስጋ ስራ ስላለው ስጋዊነት ስለሚገለጥበት ብዙዎቹ ዝላይ አይተናል። አሁን ያሁኑንም አይተናል። ሚሊኒየም ላይ የነበረውን የስድብ ቃላት፣ የብሽሽቅ ቃላት፣ የዳንስ አይነት ታይቶበታል። ትምህርታዊ ስብከት አይችሉ። ትናንትናም ኦርቶዶክስ እያለ ፌዘኛ ነው፣ ተረበኛ ነው፣ ተቺ ነው። አሁንም ያን ነው። የተለወጠ ነገር የለም። ወይኑ የሃይማኖት ተቋማት አይደል ወጥቶ ሲያወግዝ የነበረው። አውሮፓውያን መቅደሳቸው ባዶ የሆነው በግብረ ሰዶማውያን፣ አሜሪካውያን መቅደሶቻቸውን ታሪክ ብቻ እያወሩበት ባዶ ሆኖ ዛሬ የግብረ ሰዶማውያን የጋብቻ ስርዓት መፈጸሚያ የሆነው ትውልዳቸውን በዚህ መንፈስ ስላመከኑት ነው። እነ ትዝታው በጋሻው ነዘርፌ ለፕሮቴስታንት እምነት ራሱ ትልቅ ፈተና ይሆናሉ። ኦርቶዶክስ ቤተክርስቲያን ውስጥ እያለን እንዲሆንን አሁን በጋሻው ስብከት አልቆበት አሁን ቤተክርስቲያን መክሰስ ጀምሯል። እኚህ ካህን እንግዲህ የነ ፓስተር ትዝታው የነ በጋሻው የነ ዘርፌ የቅርብ ሰው ናቸው። እነርሱ በቤተክርስቲያን በነበሩበት ጊዜ ምን አይነት ስብዕና እንደነበራቸው ነው እየተናገሩ የሚገኙት ማለት ነው። አሁንም ቢሆን በሌሎችም ቪዲዮ የወጡበትን ምክንያትም ስለገለጽነ ደጋግሞ መናገር አያስፈልግም። እኚህ ካህን ግን ያው እነርሱ በምን እንደወጡና በኦርቶዶክስ ተዋሕዶ ቤተክርስቲያን ሳሉ ደግሞ ስብዕናቸው ምን እንደነበር የወጡበት ምክንያትም ምን እንደሆነ እየነገሩና ይገኛሉ። እኚህን ካህን እጅግ በጣም እናመሰግናለን። በቪዲዮ ላይ ያላችሁን አስተያየት እናንተም ኮሜንት ላይ ጻፉልን። ቀጥላል ነው ቪዲዮአችን። ተወደደም ተጠላ እመቤታችን የጌታ እናት ናት፣ ወላዲተ አምላክ ናት። ይሄን ማንም የሚተካ የለም። ማንም ነው የምላችሁ። መምህርነት ይተካል። እኔ ዛሬ እዚህ ያስተምራለሁ፣ ነገር ሌላ መምህር እዚህ ያስተምራል፣ ከነገ ወዲያ ይቀጥላል። እኛ እናልፋለን፣ ሌላ መምህራን ይቀጥላሉ። አባትነት ያልፋል፣ እናትነት ይተካል። እነዚህ ነገሮች በሙሉ ይተካሉ። ልጅነት ይተካል፣ ትውልድ ይተካል፣ ዕውቀት ይተካል፣ ጥበብ ይተካል። እነዚህ ነገሮች ሁሉ በዘመን እየበዙ እየተተኩ ይሄዳሉ። በፍጹም ግን የማይተካ ነገር ልንገራችሁ። በዚህ ዓለም ላይ ክርስቶስነትና ወይም አምላክነትና ወላዲተ አምላክነት በዚህ ምድር አይተካም። ከእግዚአብሔር ውጭ ሌላ አምላክ አለ? አሁን ከእናንተ ውጭ ሌላ አባት አለ፣ ከእናንተ ውጭ ሌላ እናት አለ፣ ከእናንተ ውጭ ሌላ እህት አለ፣ ከእናንተ ውጭ ሌላ ሴት አለ፣ ከእናንተ ውጭ ከኛ ውጭ ሌላ ወንድ አለ። ነገር ግን ከአምላክ ውጭ ሌላ አምላክ አለ? የለም። ከመቤታችን ውጭ ሌላ ወላዲተ አምላክ አለ? የለም። አመስግኗት በእውነት እመቤታችንን ወላዲተ አምላክ የምትባል። ሞታ ተነሳች ከሚለው ዜና ይልቅ፣ ሞታ ተነሳች ከሚለው ትምህርት ይልቅ አምላክን በድንግልና ጸንሳ በድንግልና ወለደች እጅግ በጣም ትልቅ ድንቅ ነገር ነው። ታስታውሳላችሁ፣ እግዚአብሔር አምላክ በነቢዩ ኢሳይያስ አድሮ ሰማይ ዙፋኔ ነው አለ። እስኪ አብራችሁ ይበሉ፣ ሰማይ ምኔ ነው? ምድር የእግሬ መረገጫ ነው በሉ እንጂ አብራችሁ። ምድር የምኔ መረገጫ? የእግሬ መረገጫ ነው። ለእኔ ምን አይነት ቤት ትሰሩልኛላችሁ አለ። ለእኔ ምን አይነት ቤት ምን ትላላችሁ? ከሰማይ እስከ ምድር እኔ ነኝና እኔን ጠባብ ቤተ መቅደስ አይችለኝም አለ። ምናልባት እንዲያው ትልቅ ካቴድራል ቢሰሩም እሱ አይችለኝም እያለ እኮ ነው። ከሰማይ እስከ ምድር ነኝና 3 ክንድ ከስንዝር የሆነች ጠባብ ማህፀን ያላት ቅድስት ድንግል ማርያም ግን በማህፀኗ ጸነሰችው፣ ወለደችው። ይሄንን አሁን ታምነዋለህ እንጂ እንዴት ብለህ ታብራራዋለህ? ምን ብሎ በድንግልና ጸንሶ በድንግልና መውለድ ይታመናል እንጂ እንዴት ይብራራል? ይሄ ነው የሚደንቀው እንጂ ሞታ ተነሳች እንዴት ነው የሚደንቀው? እኔ የምነሳው ማንም ሰው የሚነሳውን ትንሣኤ ድንግል ማርያም ተነሳች ምን ይደንቃል? እናም እንዳልኳችሁ ነቢዩ ዳዊት በመዝሙሩ
ወደ ረፍት ተነሳ ቤት ወደ ረፍት ተነሳ አንተና የመቅደስ ታቦት እያለ ሲቀኝ የነበረው ይሄ ነው። ለመምህራኖቻችን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። ስለ እመቤታችን ስለ ቅድስት ድንግል ማርያም ሲነሳ እንግዲህ ያው ሙታ ተነሳች ስንል አረገች ስንል አንዳንድ መናፍቃን እንዴት ይሆናል እያሉ ያው እመቤታችንን ቀለል ሲያደርጉ ሲያቃሉ እንሰማቸዋለን። ግን ደግሞ በጣም ሊገርመን የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና መውለዷ ነው እንጂ እንደው ከሞት መነሳቷና ማድረጓ አሁንም ቢሆን የሚገርም ነገር እንዳልሆነ ሁላችንም ልንገነዘብ ይገባል። የእመቤታችን ረድኤቷ፣ በረከቷ፣ አማላጅነቷ አይለየን እንላለን። ለመምህራኖቻችን እግዚአብሔር አገልግሎት ዘመናቸውን ያርዝምልን። እንቀጥላለን ቪዲዮአችን። እኔ የዚህ ዓለም ሰው ይገርመኛል። ባለስልጣን ሲጠራ ክቡርነታቸው ይላል። መድረክ ሲመራ በዓለሙ መድረክ ክቡራትና ክቡራን ይላል። በእኛ ደግሞ በቤተክርስቲያን ሲመጣ ደግሞ ሂዝ ሆሊነስ ቅዱስነታቸው፣ ጳጳሱ ብፁዕነታቸው፣ ፓትርያርኩ ቅዱስነታቸው ይባላል። ክርስቶስን ሲጠራ ግን ኢየሱስ ይላል። አይገርምም? ግን ሰው ጥጋቡ እንዲሁ እኮ በጣም ነው የሚገርመኝ። ነው እውነቴን ነው። ኢየሱስ ጌታ ነው ብሎ ዝም ብሎ አንጠልጥሎ አይጠራም። ኢየሱስ ጌታ ነው የሚለውን ቅዱስ ጳውሎስ የጻፈው ዋጋ እየከፈለ ነው። በዚያ ዘመን የነበረው ቄሳር እኔ አምላክ ነኝ ይላል እና የሚባለው የዚያ ጊዜ ምንድን ነው? ቄሳር ጌታ ነው ነው። ቄሳር ጌታ ነው ያላለ ሰው ይገደላል። የዚያን ጊዜ ኢየሱስ ጌታ ነው ማለት ያስገድላል። ለዚያ ነው ኢየሱስ ጌታ ነው ያሉ እንጂ ዝም ብሎ ማንጃውም ሹካውም ሲወድቅ ኢየሱስ ጌታ ነው ጌታ ኢየሱስ ለማለት አይደለም። ክብር የሚገባው ነው። ከመለስሙ ለግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘታሕት ያለ ምድር። ለጌታችን ለኢየሱስ ክርስቶስ ስም ከሰማይ በላይ ከምድር በታች ያለው ጉልበት ሁሉ ሊንበረከት ይገባል። ታውቃላችሁ፣ አዲስ ታቦት ሲተከል ከታቦቱ ላይ የሚጻፈው ጽሑፍ ይሄ ነው። ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል የሚል ነው ታቦቱ ላይ የሚጻፈው ስም። ማንኛውም ታቦት ቄሶች ተሸክመው ሲወጡ ታቦቱ ላይ የተጻፈው ስም እንዲህ የሚል አረፍተ ነገር ነው። ለኢየሱስ ክርስቶስ ስም ጉልበት ሁሉ ሊሰግድ ይገባል። ይሄ ያልተጻፈበት ታቦት አይባልም። በስሙ ተራራ ፍልሰዋል፣ በትሩ ሽባ ተርትረዋል፣ ሙት ቀስቅሰዋል። እና ምንድነው እኛ ታዲያ የኢየሱስ ክርስቶስን ስም እንዴት አድርገን ነው የምንጠራው? እግዚኦ በሉ እንጂ መሐረነ ክርስቶስ ወይም ጌታዬ ኢየሱስ ክርስቶስ ሆይ ምን በላይ ነው ማረኝ። ይሄ በጣም ትልቅ ጸሎት ነው። የመጨረሻው የጸሎት ራስ የሚባለው ይቺ ጸሎት ነው። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ትልቅ ጸሎት ነው። ትልቅ ይሄን በቀን ለሁለት ደቂቃ እንኳን ብትለማመዱት እንዴት ጥሩ ነው። አፋችንን ገጥመን ማለት አፍን ገጥሞ በህሊና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። አፍን ገጥሞ በህሊና እንደዚህ አይነት ሰው ክፉ ሰው ጋር እንኳን ወሬ እያወራችሁ በህሊናችሁ ምን ማለት ነው? ጌታዬ ኢየሱስ ክርስቶስ ሆይ ስትሉ የኢየሱስ ክርስቶስ ለኢየሱስ ክርስቶስን ጉልበት ሁሉ ሊሰግድ ይገባል። የዚያን ሰውዬ ወሬ ይለውጧል። የእውነቴን የምነግራችሁ ማመን የኛ ፋንታ ነው። ስሙ ያድናል፣ ልብሱ ያድናል፣ ቃሉ መድኃኒት ነው። ቅዱስ ሥጋው ክቡር ደሙ መድኃኒት ነው። ሕማሙ መድኃኒት ነው። በሕማማተ ሥጋሁ ቤዛወነ ለእኛ ሲል በተቀበለው መከራ አዳነን። ቤዛወነ እንደ ሰውነቱ አዳነን እንደ አምላክነቱ ይላሉ ሊቃውንት። ሕማሙ ራሱ መድኃኒታችን እና እንዴት ታመመ ስትባሉ እንዴት አዳነ? ብቻ ሰው ብቻ አምላክ ስላልሆነ ሐማሚ የሐማሚ ታመመ፣ ሕሙማንን አዳነ። ሞተ፣ ሙታንን አነሳ። ተራበ፣ አምላክ ርቦት በለስ ፍሬ ያገኛለሁ ብሎ ይሄዳል ይሏቸዋል ሰዎች መጥተው። መልሳችሁ ምንድን ነው? እስኪ ወደዚህ በሉ። ክርስቶስ በሉ። ብቻ ሰው ብቻ አምላክ። ስለዚህ ሰው ስለሆነ ወደ በለስ ሄዶ ምን አለ? ተራበ። አምላክ ስለሆነ 5 እንጀራ ለስንት ሺህ ሰው አጠገበ? ለ5000 ሰው አጠገበ። እያንዳንዱ ስራው ላይ ምኑን ታዩታላችሁ? ተዋህዶውን ታያላችሁ።
እያንዳንዱ ስራው ላይ ጌታችን ኢየሱስ ክርስቶስ በሰራት ስራ ሁሉ ተዋህዶውን ታዩታላችሁ። ሲጠመቅ ተዋህዶውን ታያላችሁ። እንደ ሰውነቱ በዮሐንስ እጅ እየተዳሰሰ ይጠመቃል። እንደ አምላክነቱ ደግሞ አባቱ እግዚአብሔር አብ የባህሪ ልጅ ነው ብሎ ይመሰክርለታል። ማንም ሲጠመቅ ወምድረ ተጠምቁ ሁሉ ህዝብ ሁሉ ሰው ሁሉ ከተጠመቀ በኋላ ነው ጌታ የተጠመቀ። ያ ሁሉ የእስራኤል ህዝብ ሲጠመቅ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ አልመጣም። እሱ ሲጠመቅ ብቻ መጣ። እንደ አምላክነቱ መንፈስ ቅዱስ በርግብ አምሳል ወረደለት። እንደ ሰውነቱ ዮሐንስ እየዳሰሰ ያጠምቀዋል። ክርስቶስ ብቻ ሰው ባሉ እንጂ ብቻ አምላክ አይደለም። እስኪረዳችሁ ድረስ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። በጣም ደስ የሚል ትምህርትና ያስተማሩን። ያው የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። በንግግሬ ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬም እንደ ሁሌው ጥያቄ አዘጋጅተናል። ትንሽ ብትሆንም ዛሬም ጥያቄያችን የ200 ብር ካርድ ታሸልማለች ማለት ነው። ያው ሁላችሁም ጥያቄውን ተሳተፉ። ወደ ዛሬው ጥያቄ እንሄዳለን። የዛሬው ጥያቄያችን ሕግ የተሰጠው በሙሴ ነበር፣ በኢየሱስ ክርስቶስ የሆነው ምን ነበር? ሀ ፍርድ፣ ለ ጸጋና እውነት፣ ሐመርሃ ፍርድና እውነት፣ መ ትእዛዝ። የዛሬ ጥያቄያችን እጅግ በጣም ቀላል ነው። ሁላችሁም እንግዲህ መልሱን ኮሜንት ላይ አስቀምጡ። የመለሱ ሰዎችን እጣ በማውጣት ቀጣይ ያው ያሸነፈውን ሰው የምናሳውቅ ይሆናል በቀጣይ ቪዲዮ ማለት ነው። ይህንን ቪዲዮ ሲጀምሩ ላይክ ያላደረጋችሁላችሁም ቪዲዮን ላይክ አድርጉ። ለቻናላችንም አዲስ የሆናችሁ ሰዎች ቻናላችን ሴብ ሆነው እኔ ደግሞ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን ወደ እናንተ የምናቀርባቸው ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል